እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን፣ በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ኪዳነ ተካሄድኩ ምስለ ሕሩያኔ፣ ከመረጥኳቸው ጋራ ቃል ኪዳኔን አደረግኩ። የዳዊት መዝሙር 88 ቁጥር 3። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። በዚህ ርዕስ ውስጥ በመጀመሪያ ኪዳን ማለት ምን ማለት እንደሆነ እንመለከታለን። ሁለተኛ ተካሄድኩ የሚለው ቃል ምን ማለት እንደሆነ እንመለከታለን። ሶስተኛ አምላካችን እግዚአብሔር ከነማን ጋራ ቃል ኪዳን እንዳደረገና እንደሚያደርግ እንመለከታለን። የቃል ኪዳኑስ ፍጻሜ ምንድነው የሚለው ተመልክተን ዛሬ ከዚህ ታሪክ እኛ ልንማር የሚገባው ምን እንደሆነ ተመልክተን እንጠቀልለዋለን። በመጀመሪያ ኪዳን ማለት መሐላ፣ ውል፣ ስምምነት ማለት ነው። የቃሉ ትርጉም በቁሙ ማለት ነው። ተካሄድኩ የሚለው ቃል ደግሞ መስማማትን፣ መዋዋልን የሚያመለክት ቃል ነው። አምላካችን እግዚአብሔር ከማን ጋራ ቃል ኪዳን ያደርጋል ወይም ይገባል ብለን ስንመለከት በመጀመሪያ እግዚአብሔር ቃል ኪዳን የሚያደርገው በፍጹም ልባቸው ከሚወዱትና ከሚያመልኩት ጋራ ነው። ሃይማኖታቸውን ካጸኑት ጋራ እግዚአብሔር ቃል ኪዳኑን ያደርጋል። መጽሐፈ ነገሥት ቀዳማዊ ምዕራፍ 8 ቁጥር 23 ላይ በፍጹም ልባቸው በፊትህ ለሚሄዱ ባሪያዎች ቃል ኪዳንንና ምሕረትን የምትጠብቅ ይላል። በፍጹም ልባቸው፣ በፍጹም ነፍሳቸው፣ በፍጹም ኃይላቸው፣ በፍጹም ሐሳባቸው እግዚአብሔርን የሚወዱትን አካሄዳቸውን ከእግዚአብሔር ጋር ያደረጉትን ሃይማኖታቸውን ያጸኑትን እግዚአብሔርን ብቻ እያመለኩ ከሚኖሩት ጋራ እግዚአብሔር የምሕረት ቃል ኪዳኑን ያደርጋል። የመጀመሪያው መስፈርት ይሄ ነው። ምንም ምርጫው የእግዚአብሔር ቢሆንም እግዚአብሔር ደግሞ የሚመርጣቸው በሃይማኖት የጸኑትን እሱም ብቻ እያመለኩ የሚኖሩትን እግዚአብሔር ይመርጣል፣ ከነሱ ጋር ቃል ኪዳን ያደርጋል። ሁለተኛ እግዚአብሔር ከነማን ጋር ቃል ኪዳን ያደርጋል ብንል አሁንም ለሚወዱትና ትእዛዙን ለሚጠብቁት ነው። በጎ ፍሬ ለሚያፈሩት፣
የጽድቅ ሥራ ለሚሰሩት ነው እግዚአብሔር ቃል ኪዳኑን የሚያደርገው። ይህም በመጽሐፈ ነህምያ ምዕራፍ 1 ቁጥር 5 ላይ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ይላል። አሁንም ፍቅሩን ነው ያነሳው። እግዚአብሔር ከመረጣቸው ጋር ቃል ኪዳን ያደርጋል ስንል ከሚወዱት ከወዳጆቹ ጋር ነው። ትእዛዙን ከሚጠብቁት ጋራ ነው። ጽድቅ ከሚያፈሩት በጎ ሥራ ከሚሰሩት ጋራ ነው። እግዚአብሔር እንዲህ ካሉት አባቶቻችን፣ እናቶቻችን፣ ወዳጆቹ፣ ባለሟሎቹ ጋራ ቃል ኪዳን አድርጓል፣ ያደርጋል። በመጀመሪያ አምላካችን እግዚአብሔር ከአባታችን ከአዳም ጋራ የገባው ቃል ኪዳን ነው። ኪዳነ አዳም ይባላል። ይኸውም ከልጅ ልጅ ተወልጄ አድንሃለሁ ብሎ የገባው ቃል ኪዳን ነው። እርሱም ከአዳም ዘር፣ ከአብርሃም ዘር፣ ከዳዊት ዘር፣ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ዓለሙን አድኗል። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህም በድንግል ማርያም በኩል ፍጻሜ አግኝቷል። ሁለተኛው ኪዳነ ኖህ ነው። እንመጣበታለን። እሱን ትንሽ ተንተን አድርገን የምንመለከተው ነው። ሶስተኛ ኪዳነ መልከ ጼዴቅ ነው። ይሄ ታሪክ በኦሪት ዘፍጥረት ምዕራፍ 14 ላይ እናገኘዋለን። ከመልከ ጼዴቅ ጋር የገባው ቃል ኪዳን ነው። መልከ ጼዴቅ የመጀመሪያው ካህን ነው። በሕገ ልቡና ከሕገ ኦሪት አስቀድሞ ማለት ነው። መልከ ጼዴቅ በህብስትና በወይን ያስታኩት ነበረ። ህብስተ በረከት ጽዋ አኮቴት እያቀረበ ማለት ነው። እዚህ ላይ መልከ ጼዴቅ ማለት የጽድቅ አለቃ ማለት ነው። የሳሌም ንጉሥም ይለዋል። የሰላም ንጉሥ ማለት ነው። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው መልከ ጼዴቅ። አብርሃም የምእመናን ምሳሌ ነው። ህብስተ በረከቱ የቅዱስ ሥጋው ምሳሌ ነው። ጽዋ አኮቴቱ የክቡር ደሙ ምሳሌ ነው። መልከ ጼዴቅ ህብስተ በረከትን ጽዋ አኮቴትን ይዞ ለአብርሃም እንደቀረበ እንዲሁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ቆርሶ ክቡር ደሙን አብስሶ የሚበላ የሕይወት ምግብ ሆነን የሚጠጣ የሕይወት መጠጥ ሆነን ይህንን የሕይወት እንጀራ ይህንን የሕይወት መጠጥ ደግሞ ወልዳ የሰጠችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። አባታችን አባ ሕርያቆስ እንዲህ ብሎ በቅዳሴ ማርያም እንዳመሰገናት እንዳወደሳት ኦ ማርያም በእንተዝ ናፈቀረኪ ወናበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን አላት። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥን ወልደሽልናልና አላት። ክብር ይግባት ድንግል ማርያም ወላዲተ አምላክ። ይህም ኪዳን ፍጻሜ ያገኘው በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ በኩል ነው። አራተኛው ኪዳነ አብርሃም ነው። አምላካችን እግዚአብሔር ከአባታችን ከአብርሃም ጋር ያደረገው ኪዳን ነው። ብዙ ነግሮታል። አንዷን ከዛ ውስጥ አነሳለሁ። በዘርህ የምድር አሕዛብ ይባረካሉ ብሎ አምላካችን እግዚአብሔር ለአብርሃም ቃል ኪዳን ገባ፣ ተስፋ ሰጠው፣ ወንጌልን ሰበከለት ይላል። ገላትያ ምዕራፍ 3 ቁጥር 8 ላይ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። እዚህ ላይ በአንተ በዘርህም የምድር አሕዛብ ይባረካሉ ሲል ከአብርሃም ዘር፣ ከይስሐቅ ዘር፣ ከያዕቆብ ዘር፣ ከይሁዳ ወገን ተወልዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝብንም አሕዛብንም
ይባርክ ያድን ዘንድ ነበረውና ስለዚህ ተነገረ። በቅድስተ ቅዱሳን በድንግል ማርያም በኩል ፍጻሜ አገኘ። ክብር ውዳሴ ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ይገባታል። በአብርሃም አብራክ ስለነበረች እዚሁ ገላትያ ምዕራፍ 3 ቁጥር 15 ላይ ወንድሞቼ ሆይ አለ እንደ ሰው ልማድ እላለሁ አለ የሰውስ እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም አለ። የሰው እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርበትም አለ። እንኳን በሕይወት ያለ ሰው የተዋዋለውን ውል የተማማለውን መሐላ የገባውን ቃል ኪዳን ቀርቶ ሊሞት ያለ ሰው የተናዘዘው ኑዛዜ ከሞተ በኋላ ኑዛዜው ይጸናል። የሙት ቃል ተብሎ አይጨመርበትም። የሙት ቃል ነው የተናዘዘው፣ እንደዚህ ነው በኑዛዜ መሰረት ይፈጸም ይላል። የእግዚአብሔር ኪዳን ማየቱን ያህል ስለዚህ እንደዚህ ብሎ ይቀጥላል። ለአብርሃምና ለዘሩም የተስፋው ቃል ተነገረ ይላል። ምን የሚለው የተስፋው ቃል? በዘርህ የምድር አሕዛብ ሁሉ ይባረካሉ የሚለው የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹም አይልም ይላል። ስለ አንድ እንደሚነገር ግን ለዘርህም ይላል አለ። እርሱም ክርስቶስ ነው ይላል። ክርስቶስን ደግሞ ወልዳ የሰጠችን ማናት? ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ክብር ይግባት ድንግል ማርያም ወላዲተ አምላክ። በሷ በኩል ነው ከአባታችን ከአብርሃም ጋር የገባው ቃል ኪዳን የተፈጸመው በሷ በኩል ነው። ክርስቶስን ወልዳ ስለሰጠች ይህንን ማለት ነው። ሌላው ከአባታችን ከሊቀ ነቢያት ከሙሴ ጋር የገባው ቃል ኪዳን አምስተኛው ቃል ኪዳን ነው። በአስርቱ ትእዛዛት ቃል ኪዳኑን አድርጓል። በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል የገባው ቃል ኪዳን ነው። አምስቱ ቃላት በአንዱ ጽላት፣ ሌላው አምስቱ ቃላት በአንዱ ጽላት፣ በሁለቱ ጽላት አስርቱ ትእዛዛት ተጻፉ። አማናዊቷ ጽላት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ደግሞ በጽላቱ ላይ የተጻፈው ሕጉ ቃሉ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ስለዚህ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ጽላት ዘሙሴ ትባላለች። የሙሴ ጽላት ትባላለች። አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ በማኅፀኗ አድሮ ከሷ ተወልዶ ዓለሙን ሁሉ አድኗልና እንዲህ እያለ አባታችን ቅዱስ ኤፍሬም በውዳሴ ማርያም በውድ ውዳሴ ማርያም እንዳመሰገናት እንዳወደሳት ኪዳንም አለ በእግዚአብሔር ጣቶች የተጻፉ አስርቱ ቃላት ናቸው አለ። ያለመለወጥ ካንቺ ሰው የሆነ የመድኃኒታችን የኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በይሁዳ ነገረን፣ ለአዲስ ኪዳንም አስታራቂ ሆነ ነው የሚለው። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ከራሱም ከእግዚአብሔር ወልድ ጋር ታረቀን፣ አስታረቀን። ክብር ምስጋና ይግባው። አካላዊ ቃል እግዚአብሔር ወልድ የተጻፈባት አማናዊት ጽላት ናት ቅድስተ ቅዱሳን ድንግል ማርያም። አማናዊት ታቦቱ ማሂደረ መለኮት ናት። ከሊቀ ነቢያት ከሙሴም ጋር የገባው ኪዳን በቅድስተ ቅዱሳን በድንግል ማርያም ፍጻሜ አግኝቷል። ስድስተኛው ከአባታችን ከክቡር ዳዊት ጋር የገባው ኪዳን ነው፣ የሰጠው ተስፋ ነው። እንዲህ ያለ በዳዊት መዝሙር 131 ቁጥር 11 ላይ እግዚአብሔርም ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ከሆድ
ፍሬ በዙፋን ላይ አስቀምጣለሁ። ጊዜው ከአብራኩ የተከፈለ የሆዱ ፍሬ ልጁ ሶሎሞን በአባቱ በዳዊት ፋንታ በምድራዊው ዙፋን ላይ ተቀምጦ ሕዝበ እግዚአብሔር እስራኤልን መርቷል። ፍጻሜው ግን ይሄ የተነገረው ስለ ቅድስተ ቅዱሳን ስለ ድንግል ማርያምና ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። እግዚአብሔር በእውነት ለዳዊት ማለ፣ አይጸጸትም። እንዲህ ብሎ ከሆድ ፍሬ በዙፋን ላይ አስቀምጣለሁ አለ። ከዳዊት ዘር ከቅድስተ ቅዱሳን ከድንግል ማርያም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ በሥጋ ማርያም ተገለጠ። ሊቀ መላእክት መጋቤ ሐዲስ አብሳሬ ትስብእት ፍስሐ ገጽ መልአከ ብርሃን ቅዱስ ገብርኤል ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ባበሰራት ጊዜ እንዲህ ነበረ ያላት። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ነው ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ከዚያም በኋላ እንደዚህ ብሎ ተናገራት። እነሆ እርሱ ታላቅ ነው፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። የአባቱን የዳዊትን ዙፋን ይሰጠዋል ሲል እዚህ ላይ አሁን በቁሙ በዳዊት ዙፋን ላይ በምድራዊ ዙፋን ላይ ምድራዊ ንጉሥ ሆኖ ይቀመጣል ማለት አይደለም። እሱ የነገሥታት ንጉሥ ነው። የኃያላን ኃያል ነው። የአማልክት አምላክ ነው። የጌቶች ጌታ ነው። ነገር ግን ከዳዊት ዘር ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ይገለጣል ማለት ነው እንጂ ለመንግስቱ ፍጻሜ የለውም። በባህሪው ሞት የሌለበት፣ በመንግስቱ ሽረትና አልፈት ለውጥ የሌለበት የዘላለም አምላክ የዘላለም ንጉሥ ነው። ክብር ምስጋና ይግባው። እንዲህ ተብሏል በሐዋርያት ሥራ ምዕራፍ 13 ቁጥር 22 ጀምሮ ከሳኦል በኋላ የሆነውን ነገር ነው። የመጀመሪያው የእስራኤል ንጉሥ ሁላችን እንደምናውቀው ንጉሡ ሳኦል ነው። ከሳኦል በኋላ እግዚአብሔር ዳዊትን በእስራኤል ላይ አንግሷል። እንዲህ ብሎ ነው የሚመሰክርለት፣ እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው ይላል። ከዚህም ሰው ዘር ይላል እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። እሱም ማንን አመጣ? ኢየሱስ ክርስቶስን አመጣ። ታዲያ ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወልዳ የሰጠችን ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክ ሌላ አለች እንዴ? የለችም። ስለዚህ ከዳዊት ጋር የገባው ቃል ኪዳን ለዳዊት የሰጠው ተስፋ በማ በኩል ተፈጸመ? በቅድስተ ቅዱሳን በድንግል ማርያም በኩል ተፈጸመ። መድኃኒት ክርስቶስን ወልዳ ሰጠችን። ክብር ይግባት ድንግል ማርያም ወላዲተ አምላክ። ሰባተኛው ኪዳን ኪዳነ ማርያም ነው። ኪዳነ ምሕረት ነው። እሱን የምናነሳው ነው። ከኪዳነ ኖህ ጋራ አነጻጽረን እናየዋለን። አምላካችን እግዚአብሔር በድጋሚ በነገር ሁሉ ማስተዋልን ይስጠን። ይህ ኪዳን ሁለተኛው ኪዳን ነው። ታሪኩ በኦሪት ዘፍጥረት ምዕራፍ 9 ላይ ሙሉ ታሪኩ ተመዝግቦ እናገኘዋለን። ሁላችን እንደምናውቀው በኖህ ዘመን የነበሩ ሰዎች ኃጢአታቸው እጅግ በዛ። ሥጋ ለባሽ ሁሉ መንገዱን በእግዚአብሔር ፊት አበላሸ ይላል። ምድርም ተበላሸች ነው የሚለው። በአምልኮተ ጣዖት ተበላሹ፣ በዝሙት ተበላሹ፣ ረከሱ፣ የማይገባ ነገር አደረጉ። የሰው ልጆች ኃጢአት በምድር ላይ በዛ፣ እግዚአብሔርን አሳዘኑት። በዚያ ዘመን ግን ይላል ኖህ በእግዚአብሔር ፊት ሞገስ አገኘ ተብሎ ተጽፏል። ዘፍጥረት ምዕራፍ 6 ቁጥር 8 ላይ ሰው በጠፋበት ዘመን ሰው ሆኖ የተገኘ ሰው ነው። አባታችን ጻድቁ ነው። በኖህ ዘመን ብዙ ሰዎች
ሰው ሆነው ተፈጥረው ነበረ። ነገር ግን ሰው ሆነው አይኖሩም ነበረ። ሰው ሆኖ መፈጠርና ሰው ሆኖ መኖር በጣም ይለያያል። ዛሬም በዓለማችን ውስጥ ከ7.5 ቢሊዮን በላይ ሕዝብ አለ ሰው ሆኖ የተፈጠረ ሰው። ግን ስንት ሰዎች ናቸው ሰው ሆነው የሚኖሩ ቢባል በጣም ጥቂቶች ናቸው። አብዛኞቹ ሰው ሆነው አይኖሩም። አንዳንዶቹ አውሬ ሆነው ይኖራሉ። ጨካኞች፣ ነፍሰ ገዳዮች፣ በንጹሐን ደም የሚታጠቡ፣ እግዚአብሔርን የማይፈሩ፣ ሰውን የማያፍሩ አሉ። ሰው ሆነው ተፈጥረዋል። ስራቸው ግን የአራዊት ነው። እግዚአብሔር ከሰው አውሬ ያድነን። አንዳንዶች ደግሞ ሰው ሆነው ተፈጥረው እንስሳት ሆነው ይኖራሉ። እንብላ እንጠጣ ነገ እንሞታለን እያሉ ማን ነው ሄዶ የመጣ የማያውቁት ሀገር አይናፍቅም እያሉ እንደ እንስሳት ሆዳቸውን እያመለኩ የሚኖሩ ሰዎች አሉ። ወገኖቼ እግዚአብሔር ሰው አድርጎ ፈጥሮናልና ሰው ሆነን እንድንኖር ይርዳን። አባታችን ክቡር ዳዊት ሊሞት በሥጋ ሊያንቀላፋ በተቃረበ ጊዜ ልጁ ሰሎሞንን ጠርቶ እንዲህ ብሎ ተናገረው። ልጄ ሆይ ሰው ሁን አለው። እንደዚህ ተብሎ እንደተመዘገበ እዚያ መጽሐፈ ነገሥት ቀዳማዊ ምዕራፍ 2 ቁጥር 3 ላይ ሶሎሞን እኮ ሰው ሆኖ ነው የተፈጠረው። ሰውን ግን ማለት ምን ማለት ነው? ሰው የሚባለው ሰው እግዚአብሔርን የሚፈራ ሰው ነው። ሰው የሚባለው ሰው ሰውን የሚያፍር ሰው ነው። ሰው የሚባለው ሰው ሃይማኖቱን ያጸና ሰው ነው። ሰው የሚባለው ሰው ምግባሩን አቅንቶ የሚኖር ሰው ነው። ሰው ማለት ይሄ ነው። ሰው ማለት በሁለት እግሩ እንዲቆመው ብቻ የሚሄድ ሰው አይደለም። ስለዚህ ልጄ ሆይ ሰው ሁን አለው። እግዚአብሔር ሁላችንንም ሰው ያድርገን። ስለዚህ ሰው ሆኖ የተገኘው አባታችን ኖህ ብቻ ነው። እግዚአብሔር ዓለምን በንፍር ውሃ ቀቅሎ ባጠፋ ጊዜ የተወው ኖህንና 7ቱን ቤተሰቦች ብቻ ነው። የኖህን ባለቤት የኖህ 3 ልጆች ሴም፣ ካምንና ያፌትን እንዲሁም የኖህ 3 ልጆች ባለቤቶች፣ ሌላ ሁሉ ጠፍቷል። ከዚያ በኋላ እግዚአብሔር ሕያው ነፍስ ያለውን ሥጋ ለባሽ ሁሉ እንደገና ላለማጥፋት ከኖህ ጋራ ቃል ኪዳን አደረገ። ይህንን ነው የምናነሳው። ኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ጀምሮ እግዚአብሔርም አለው ለኖህና ለቤተሰቦቹ በእኔና በእናንተ መካከል ከእናንተም ጋራ ባለው በሕያው ነፍስ ሁሉ መካከል ለሁሉም የማደርገው የቃል ኪዳን ምልክት ይህ ነው አለ። ቀስቲቱን በደመና አድርጌአለሁ፣ የቃል ኪዳኔ ምልክት በእኔና በምድር መካከል ይሆናል አለ። እግዚአብሔር ቃል ኪዳን ያደረገው ከአባታችን ከኖህ ጋርና ከቤተሰቦቹ ጋር ነው። ለጊዜው ፍጻሜው ሕያው ነፍስ ካለው ሥጋ ለባሽ ሁሉ ጋራ ነው። አባታችን በኖህ በኩል ከሰው ልጆች ጋራ ቃል ኪዳን አደረገ። የቃል ኪዳኑም ነገር ምንድነው ብንል ዳግም ዓለምን በንፍር ውሃ ቀቅሎ ላለማጥፋት ነው። የምሕረት ቃል ኪዳን ነው። የቃል ኪዳኑ ምልክት ደግሞ ቀስተ ደመና፣ በደመናው ላይ ቀስቲቱን አደርጋለሁ አለ። ደመና በጋረድኩ ጊዜ ቀስቲቱን በደመና ላይ አደርጋለሁ። ዳግም ዓለምን በንፍር ውሃ ላለማጥፋት ቃል ኪዳኔን አስባለሁ፣ ቀስተ ደመናዋን አያታለሁ አለ። ስለዚህም ይህ ቀስተ ደመና ከእግዚአብሔር የተሰጠን የምሕረት የቃል ኪዳን ምልክታችን ነው። አባቶቻችን ኢትዮጵያውያኑ ኢትዮጵያ በሕገ ልቡና እግዚአብሔርን የምታመልክ ሀገር ስለነበረች በሕገ ኦሪትም እግዚአብሔርን የምታመልክ ስለነበረች አሁንም በሕገ ወንጌል እኛ ኢትዮጵያውያን በተለይ ክርስቲያኖቹ
እግዚአብሔርን ያመለክን የምንኖር ስለሆንን ሀገሪቱ ሀገር እግዚአብሔር ስለሆነች ሕዝቧም ሕዝበ እግዚአብሔር ስለሆነ ከዚህ እግዚአብሔር ከሰጠው የምህረት የቃል ኪዳን ምልክት ብዙ ህብረ ቀለማት ካለው ከቀስተ ደመና ሶስቱን የደመቀውን ቀለም አረንጓዴውን፣ ቢጫውን፣ ቀዩን አባቶቻችን ወሰዱና ለኢትዮጵያውያን መለያ ሰንደቅ ዓላማ አደረጉት። ምን ሲሉ? እኛ የእግዚአብሔር ነን፣ እግዚአብሔር የኛ ነው፣ እግዚአብሔር በምህረቱ ይጠብቀናል አያጠፋንም ሲሉ ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ሰዎች አልገባቸውም። ስላልገባቸው ዛሬ ከዚህ ሰንደቅ ዓላማ ጋር ይታገላሉ። ከአረንጓዴው፣ ከቢጫው፣ ከቀዩ ጋር ይታገላሉ። አንዳንዶቹ ይጠሉታል፣ አትያዙ ይላሉ፣ ይጋፋሉ፣ ያሳድዳሉ፣ ያስራሉ፣ አንዳንዴም እስከ መግደል ይደርሳሉ። አለማወቃቸው ነው። እግዚአብሔር ልብ ይስጣቸው። ቀስተ ደመናውን የሰጠ ማን ነው? ቀስተ ደመናው የምን ምልክት ነው? የምህረት ምልክት፣ የቃል ኪዳን ምልክት። እግዚአብሔር ዳግም ዓለምን በንፍሯ አላጠፋም። ከመዓት ወደ ምህረት፣ ከቁጣ ወደ ትዕግስት ተመልሶ ምልክት ሰጠን። በደመናው ላይ ቀስቲቱን አደርጋለሁ፣ ኪዳኔንም ለማሰብ ዓለምንም ላለማጥፋት ቀስተ ደመናዋን አያታለሁ ነው የሚለው ቃሉ። ለዚህ ነው አባቶቻችን የሰጡት። ወገኖቼ ከእግዚአብሔር የተሰጠ ምልክት ነው። አሁን በምድር ሰዎች አትያዙት ይላሉ፣ ግን በሰማይ ላይ በደመናው ላይ እንዳይሆን መከልከል ይችላሉ? አይችሉም። ቢችሉ ኖሮ ሊያወርዱት ይሞክሩ ነበር። አይችሉትም። አባቶቻችን እናቶቻችን በልብሳቸው ላይ ጠልፈው ነው የሚሄዱት። ምንም አያሳፍርም። ከእግዚአብሔር የተሰጠ ልዩ መታወቂያ፣ ልዩ ምልክት። ያንን ስናይ የእግዚአብሔርን ምሕረት ነው የምናስበው፣ የእግዚአብሔርን ይቅርታ ነው የምናስበው፣ የእግዚአብሔርን ቸርነት ነው የምናስበው። ምናልባት አንዳንድ የፖለቲካ ድርጅቶች ወይም ፖለቲከኞች አሁን መያዝ ጀምረው ይሆናል። እውነቴን ነው የምላችሁ። ግን የፖለቲካ ድርጅቱም ሳይኖር ፖለቲከኞቹም ሳይኖሩ በፊት ይህንን ምልክት እግዚአብሔር በአባታችን በጻድቁ በኖህ በኩል ለእኛ ለሰው ልጆች ለሥጋ ለባሾች ሕያው ነፍስ ላለን ሁሉ ሰጥቶናል እና በዚህ አናፍርም። የምህረት የቃል ኪዳን ምልክት ነው። እግዚአብሔር ይመስገን። የእሱ የምህረት የቃል ኪዳን ምልክት። ይህንን ማሰብ ያስፈልጋል። ቤተ ክርስቲያናችን ደግሞ አረማዋን አትማበት፣ አድርጋበት፣ ሰቅላ ታውለበልበዋለች። ይህም ማስተዋል ያስፈልጋል። እንግዲህ ይሄ በጊዜው ፍጻሜ አግኝቷል። ይህ ምሳሌነት ነበረው። ከኖህ ጋር የገባውን ቃል ኪዳን ከድንግል ማርያም ጋር ከገባው ቃል ኪዳን ጋር አነጻጽረን ነው የምናነሳው። አሁን ኪዳነ ምሕረትን እናስባለን፣ ኪዳነ ማርያምን እናስባለን። ምንድን ያልነው ስንነሳ? ከመረጥኳቸው ጋር ቃል ኪዳኔ አደረግኩ። ከቅድስተ ቅዱሳን ከድንግል ማርያም ጋር ቃል ኪዳን አድርጓል። በመጀመሪያ አምላካችን እግዚአብሔር እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ለእናትነት ለይቷታል፣ መርጧታል፣ አክብሯታል። በክቡር ዳዊት አንደበት እንዲህ ብሎ እንደተናገረ የዳዊት መዝሙር 131 ቁጥር 13 ጀምሮ እግዚአብሔር ጽዮንን መርጧታልና ይላል። ጽዮን ሲል የቃሉ ትርጉም አምባ፣ መጠጊያ፣ ማደሪያ፣ መሸሸጊያ ማለት ነው። የጽዮንን ነገር ሲያነሳ ተራራውን ያመለክታል በቁሙ። የዳዊትን መናገሻ ከተማ ያነሳል። ጽዮን ሲል የእግዚአብሔርን ቤተ መቅደስ ያመለክታል። የቃል ኪዳኑን ታቦት ያመለክታል። ጽዮን ሲል የእስራኤልን ወገን ያመለክታል። ሌላው ጽዮን ሲል አማናዊቷ ጽዮን ጸወነ ሥጋ ጸወነ ነፍስ ቅድስተ ቅዱሳን ድንግል ማርያምን ያነሳል። ሌላው ጽዮን ሲል መንግሥተ ሰማያትንም ያመለክታል። እግዚአብሔር ለጽዮን ለመንግሥተ ሰማያት ክብር ሁላችንን ያብቃል።
አሁንም ቤታችንን እናንሳ። እዚህ ላይ እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት መርጫታለሁና በዚህች አድራለሁ ነው ያለው። ቅድስተ ቅዱሳን ድንግል ማርያም በአምላክ ልቡና ታስባ ትኖር የነበረች ናት። ሁለተኛ ሰማይ ትባላለች። ጸጋን ሁሉ የተሞላች ናት። በነቢያት አንደበት በብዙ ምሳሌ እየተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ናት። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እናቱ ትሆነው ዘንድ ነው የመረጣት፣ የለያት፣ የወደዳት፣ ያከበራት ማለት ነው። መርጫታለሁና በዚች አድራለሁ አለ። ለዘላለም ማረፊያዬ ናት አለ። ለምን? ለዘላለም ወላዲት አምላክ ስትባል ስለምትኖር ነው። ለዘላለም ማረፊያዬ ናት አለ። ከሷ የነሳውን ሥጋና ነፍስ በተዋሂዶ አክብሮት ለዘላለም ስለሚኖር ነው እንዲህ ብሎ ያነሳው እንጂ ያደረባት 9 ወር ከ5 ቀን እንዴ ለዘላለም ማረፊያዬ ናት እንዴት ይላል የሚል ጥያቄ ይነሳል። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ ነው የተገለጠው። በሥጋ በሞተ ጊዜ ሥጋውን እንደ ልብስ አውልቆት አልተነሳም፣ ወይም በመቃብር መፍረስ መበስበስን አላገኘም። ከተዋሂዶ በኋላ ምንታዊነት፣ መንታነት፣ ሁለትነት የለም። ሞትን ድል አድርጎ የተነሳው ከነሥጋው ነው። በክብር ያደረገው ከነሥጋው ነው። ዳግም ለፍርድ የሚመጣው በክበበ ትስብእት በግርማ መለኮት ነው። በሥጋ ማርያም ነው። በሰውነት ነው የሚመጣው። በግርማ መለኮት ነው የሚመጣው። ከእልፍ አእላፋት ወትንፊት አእላፋት ቅዱሳን መላእክት ጋር ነው የሚመጣው። ለዚህ ነው ለዘላለም ማረፊያዬ ናት ብሎ እዚህ ላይ ያነሳው። እንግዲህ ለእናትነት መረጣት። ሲመርጣትም ዓለም በሷ ምክንያት ይድን ዘንድ ነው። ስለዚህ በሉ ጌታ ራሱ ምልክት ይሰጣችኋል። ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ጀምሮ ለቅድስተ ቅዱሳን ለድንግል ማርያም የተነገረ ቃል ነው። ይሄ ጌታ ራሱ ምልክት ይሰጣችኋል። ከአምላካችን ከእግዚአብሔር የተሰጠችን ልዩ የመዳን ምልክት ናት ቅድስተ ቅዱሳን ድንግል ማርያም። ምልክት ያሰኛት በመጀመሪያ በድንግልና መጽነሷ በድንግልና መውለዷ ነው። ይህ ለሷ ብቻ የተሰጠ ልዩ ጸጋ ልዩ ክብር ነው። ከዚህ በፊት ሆኖ አያውቅም፣ ከዚህ በኋላም አይሆንም። በድንግልና የጸነሰች በድንግልና የወለደች ለዘላለምም ድንግል ሆና የምትኖር ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ብቻ ናት። ክብር ምስጋና ለቅድስተ ቅዱሳን ለድንግል ማርያም ይሁን። ድንግል ትጸንሳለች። ምልክቱ ነው። ሴት ትጸንሳለች አላለም። ሴት ትጸንሳለች ቢል ኖሮ ከመጀመሪያይቱ ሴት ከሔዋን ጀምሮ የእኛም እናቶች በዘር በሩካቤ እየጸነሱ ወልደውናል። ይሄ የተለመደ ነው። ድንግል ትጸንሳለች፣ በድንግልና ትጸንሳለች፣ በድንግልና ትወልዳለች ነው ያለው። ይሄ እንዲፈጸም ቅዱስ ገብርኤል አበሰራት። ምን አለች ቅድስተ ቅዱሳን ድንግል ማርያም? ወንድ ስለማላቅ እንዴት ይሆንልኛል ያለችው። ምንድን ያለው ቅዱስ ገብርኤል? እሷ ወንድ ስለማላቅ እንዴት ይሆንልኛል ስትል መሬት ያለ ዘር እንዴት ፍሬ ልታፈራ ትችላለች? ዘር ሳይዘራባት እንደኔ ያለች ንጽሕት ድንግል ወንድ የማታውቅ ያለ ዘር ያለ ሩካቤ እንዴት ጸንሳ ልትወልድ ትችላለች ብላ ስትጠይቅ ምንድን ያለው ቅዱስ ገብርኤል? እስመ አልቦ ነገር ዘይሳነው ለእግዚአብሔር ነው ያለው። ለእግዚአብሔር የሚሳነው ነገር አለን ያለው። ለእግዚአብሔር የሚሳነው ነገር የለም። ስለዚህ ቅድስተ ቅዱሳን ድንግል ማርያም ምን አለች? እንደ ቃልህ ይሁንልኝ ይደረግልኝ አለች። አካላዊ ቃል እግዚአብሔር ወልድን በድንግልና ጸነሰች፣ በድንግልና ወለደችው። አንድ ነገር እናንሳ። ከጸነሰች በኋላ አረጋዊው ቅዱስ ዮሴፍ መጽነሷን ያውቃል። ከማን እንደጸነሰች አያውቅም።
እንዴት እንደጸነሰች አያውቅም። ማን እንደጸነሰች አያውቅም። ወደ ቆጠራው ስፍራ ይዞ ለመሄድ ፈራ፣ ተጨነቀ። ቢቃወሟትስ? ማየ ዘለፋን ቢያጠጧትስ? ክፉ ነገር ቢያደርጉባትስ አለ። ቅዱስ ገብርኤል በሕልም ተገልጦ እንዲህ አለው ለአረጋዊ ለቅዱስ ዮሴፍ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው በረቀቀ በመንፈስ ቅዱስ ጥበብ ነው፣ ከሰው አእምሮ በላይ ነውና ድንግል ማርያምን ይዘው ወደ ቆጠራው ስፍራ ለመሄድ አትፍራ አለው። ከዚያም እንደዚህ አለው። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ያንን ስለሚተረጉሙ ነው ቅዱስ ገብርኤል ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለው። ስሙን ኢየሱስ ትለዋለህ ብሎ ንባቡን አመጣ። ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት መቤዝው፣ አዳኝ፣ መድኃኒት ማለት ስለሆነ ይሄም ማለት በነቢይ እግዚአብሔር ከኛ ጋራ ሆነ ማለት ነው። እግዚአብሔር ደግሞ ከኛ ጋራ ሆነ ማለት ከአባቶቻችን ጋራ እንደነበረ በረድኤት በቃል ብቻ አይደለም። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ከሷ ተወልዶ በሥጋ ማርያም ተገለጠ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። የሚረዳን፣ የሚያድነን፣ የሚታደገን፣ ነፃ የሚያወጣን ሰው በጠፋ ጊዜ፣ ሰው ባጣን ጊዜ ሰው ሊያደርገን ሰው ሆነልን። ሰው ሆኖ ሰው ያደረገን አምላካችን ክብር ምስጋና ይግባው። ይህንን ማለት እኮ ነው። ዘመድ ሆነን ከኃጢአት በስተቀር በነገር ሁሉ አምላክ ሰው ሆነ። በአዲስ ተፈጥሮ ሊፈጥረን የፍጥሩን ሥጋ ለብሶ ተገለጠልን። ዳግም ሊወልደን በአምሳያችን ተወለደልን። መድኃኒት ተወለደላችኋል ያለው ቅዱስ ገብርኤል ከቅድስተ ቅዱሳን ከድንግል ማርያም ክብር ይግባት ወላዲተ አምላክ። መድኃኒት ተወለደ። ጌታ እግዚአብሔር በሉ ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰል ነበር። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ለጊዜው ለሕዝበ እግዚአብሔር ለእስራኤል ዘሥጋ ተነግሯል። የእስራኤላውያን ኃጢአት በዛ፣ በደላቸው እጅግ የከፋ ሆነ። እግዚአብሔር ብዙዎቹን በከለዳውያን ሰይፍ ቀጣ። ከሰይፍ የተረፉት በረሃብ አለቁ። ከራብ የተረፉት በበሽታ እንደ ቅጠል ረገፉ፣ ተቀሰፉ። ዘር ፈጽሞ እንዳይጠፋ እግዚአብሔር በቅዱስ ስሙ ስለተጠሩ ስለ ስሙ ብሎ ራራላቸው። ስለ ወዳጆቹ ስለ ባለሟሎቹ ስለነ አብርሃም ስለነ ይስሐቅ ስለነ ያዕቆብ ብሎ ራራ፣ አዘነላቸው። ጥቂቶች ተማርከው ባቢሎን ወርደው ተረፉ፣ ዘር ፈጽሞ እንዳይጠፋ። ስለዚህ ያን ሲመለከት ነቢዩ ኢሳይያስ ምን አለ? እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንን በመሰል ነበር አለ። እንደነኛ ጠፍተው እንደቀሩት እንደ 5ቱ ከተሞች በሆን ነበርና። ፍጻሜው ግን ስለኛ ስለ አዳምና ስለ ልጆቹ የተነገረ ቃል ነው። እግዚአብሔር ዘር ቅድስተ ቅዱሳን ድንግል ማርያምን ወላዲተ አምላክን ባይሰጠን ባያስቀርልን ኖሮ እኛም ጠፍተን በቀረን ነበረ። ነገር ግን እሷን ሰጠን። እሷን ከፍጥረታት መካከል ለይቶ አስቀረልን። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለደች የምታሰጥ ስለሆነች ንጽሕተ ንጹሐን ቅድስተ ቅዱሳን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ምክንያተ ድኅነት ዓለም የዳነው በሷ ምክንያት ነው። ምልክታችን የሰላም የነጻነት የሕይወት ምልክት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። እሷ ናት ምልክታችን። ትዝ ይላችኋል ለኖህና ሕያው ነፍስ ላለው ሥጋ ለባሽ ለሆነ ሁሉ እግዚአብሔር ቃል ኪዳን ሲገባ ዳግም ዓለምን በንፍር ውሃ እንዳላጠፋ
ቀስተ ደመናን ሰጥቻለሁ አለ። እሷን አያታለሁ፣ እሷን አስባታለሁ አለ። አዳምና እኛ ልጆቹ በመርገመ ሥጋ በመርገመ ነፍስ፣ በሞተ ሥጋ በሞተ ነፍስ፣ በርደተ መቃብር በርደተ ሲኦል ጠፍተን እንዳንቀር ምልክት ሆና ከአምላካችን የተሰጠችን አማናዊት ቀስተ ደመናችን ድንግል ማርያም ወላዲተ አምላክ ናት። ክብር ይግባት፣ እናወድሳት፣ እናመስግናት። እንደዚህ ብሎ አመስግኗታል። በማኅሌተ ጽጌ አባ ጽጌ ድንግል ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ ዘእግዚአብሔር ሰኔኪ ለተስካረ ምሕረት ወፍትን ያላት በእውነት ማርያም የኖህ የኪዳኑ ምልክት አማናዊት ቀስተ ደመና ለፍርድና ለምሕረት መታሰቢያ እግዚአብሔር የሾመሽ አላት። እግዚአብሔር የሾማት ለምሕረት፣ ለይቅርታ፣ ለኃጢአት ስርየት የሾማት እሷን ነው። ከሷ ተወልዶ ነው ዓለሙን ያዳነው፣ ዓለሙን የተቤዠው፣ ዓለሙን ነፃ ያወጣው። ለዚህ ነው ቀስተ ደመና የምትባለው ድንግል ማርያም የኖህ ቀስተ ደመና፣ የምሕረት ቃል ኪዳን ምልክቱ አማናዊት ቀስተ ደመና እሷ ናት። በእሷ ምክንያት ዓለም ድኗል። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ ስንናገር ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ነጥለን ለይተን መተው አንችልም። በድንግልና ጸንሳ በድንግልና ወልዳ የሰጠችን ናት። አዝላ የተሰደደች ናት። በማስተማር ወራት ያልተለየች ናት። በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት። የእናት ልመና ፊት አያስመልስ አንገት አያስቀልስ ነው። ሲሆን በውድ ሳይሆን በግድ ነው። እመቤታችንን ይዘን የምናጣው ነገር የለም። ክብር ይግባት ድንግል ማርያም ወላዲተ አምላክ። እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በየካቲት 16 ቀን የሰጣትን ኪዳን የገባላትን የምሕረት ቃል ኪዳን አንስተነው ዛሬኛ ምን ልናደርግ እንደሚገባን ተመልክተን እንጠቅልለው። ሁላችን የምናውቀው ታሪክ ነው። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በክብርም ካረገ በኋላ ሁልጊዜ ወደ መቃብሩ ወደ ጎልጎታ ስፍራ እየሄደች በዚያ ትጸልይ ነበር፣ ታዝን ትማጸን ነበረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክትን አስከትሎ ከሰማይ ወረደ። ለቅድስተ ቅዱሳን ለድንግል ማርያምም የምሕረት ቃል ኪዳን ገባላት። ስምሽን የጠራውን መታሰቢያሽን ያደረገውን እነሆ በስምሽ ለተራበ ያጎረሰ፣ ለታረዘ ያለበሰ፣ ለተጠማ ያጠጣ፣ አብያተ ክርስቲያናትን አነጸ። ከፍቅራቸው የተነሳ ልጆቻቸውን በአንቺ ስም የሚሰይሙትን ሁሉ እምራቸዋለሁ፣ ይቅር እላቸዋለሁ፣ ለዘላለም እንዳይሞቱ እጠብቃቸዋለሁ ብሎ ቃል ኪዳን ሰጣት። የዘላለም ቃል ኪዳን ገባላት። ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስ። ክብር ምስጋና ለአምላካችን ይሁን። አሁን እንግዲህ አምላካችን እግዚአብሔርን ወደ ኪዳን ተመልከት እንበለው። እመቤታችንን በዓል ስናከብር ኪዳነ ምሕረት ስንል ወደ ኪዳን ተመልከት እያልን እንማጸነው እንለምነው። ቅዱስ ዳዊት ሲዘምር እንዲህ እያለ ይሄንን አንስቶታል። በዳዊት መዝሙር 73 ቁጥር 19 ጀምሮ ስለ ወገኖቹ ስለ እስራኤላውያን ተገብቶ ከእንባ ጋር የዘመረው መዝሙር ነው፣ ጸሎትም ነው። የምትገዛልን ነፍስ ለአራዊት አትስጣት አለ። የችግረኞችንም ነፍስ ለዘወትር አትርሳ አለ። የምትገዛልን ሰውነት በሃይማኖት የምትገዛልን
ለአምልኮት የምትንበረከክልን ለክብር የምትዘምርልን ሰውነት ማለት ነው። በምግባር የምትታዘዝልን ፈቃድህን የምትፈጽምልን እንደ ቃልህ የምትኖርልን ሰውነት ለአራዊት አትስጣት፣ ለዲያብሎስና ለሰራዊቱ አትስጣት። ለአሕዛብ፣ ለኢአማንያን፣ ለአረማውያን፣ ለነፍሰ ገዳዮች፣ ለጨካኞች፣ በንጹሐን ደም ለሚታጠቡት አሳልፈ አትስጣት ነው። የችግረኞችንም ነፍስ ለዘወትር አትርሳ። ወደ ኪዳን ተመልከት። ከአባቶቻችን ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋር ወደ ገባኸው ቃል ኪዳን ተመልከት። ኪዳንህን አስብ ማለት ያስፈልጋል። አምላካችን እግዚአብሔር ብዙ ጊዜ ኪዳኑን እያሰበ ሕዝቡን ይምር ነበረ ተጽፏል። ኦሪት ዘጸአት ምዕራፍ 32 ቁጥር 13 ጀምሮ እስራኤል ከግብፅ ከባርነት ቤት ነፃ ወጥተው ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም ሲጓዙ በመንገድ ላይ ጣዖት እያመለኩ እግዚአብሔርን አሳዘኑት። እግዚአብሔር ሊያጠፋቸው ተናገረ። ያን ጊዜ ሊቀ ነቢያት ሙሴ ወደ እግዚአብሔር እንዲህ ሲል ጸለየ። በራስህ በማልክላቸው ሰው የሚምለው ከሱ በሚበልጠው ነው። እግዚአብሔር ግን ከሱ የሚበልጥ እንደሱ ያለ ማንም ስለሌለ በራሱ ነው የማለው የሚምለው። አንዱ ይሄ ነው። ሌላው እግዚአብሔር በቃሉ የታመነ የማይለወጥ ወረት የሌለበት አምላክ ስለሆነ በራሱ ነው የሚምለው። በራስህ በማልክላቸው በባሪያዎች በአባቶቻችን በነ አብርሃም በነ ይስሐቅ በነ ያዕቆብ ስለነሱ ስትል ማረን፣ ይቅር በለን፣ ራራልን። ከነሱ ጋር የገባኸውን ያደረከውን የምሕረት ቃል ኪዳን አስብ ብሎ ሊቀ ነቢያት ሙሴ ለመነ፣ ጸለየ። እግዚአብሔር ጸሎቱን ተቀበለ። የወዳጆቹ የባለሟሎቹ የነ አብርሃም የነ ይስሐቅ እስራኤል የተባለ የነ ቅዱስ ያዕቆብ ስም ተጠርቷልና እግዚአብሔር ያደርግባቸው አስቦ የነበረውን ክፉ ነገር ቅጣት አራቀ፣ ራራላቸው፣ በምሕረቱ ጎበኛቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንዲህ ነው እግዚአብሔር ከአፌ የወጣውን ቃሌን በሉ አልለውጥም፣ ኪዳኔንም አላረክስም። መዝሙር 88 ቁጥር 34 ላይ ኪዳኔን አላረክስም ይላል እግዚአብሔር። ከከንፈሬ የወጣውን አልለውጥም ይላል። ሰው ነው በአንድ ራስ ሁለት ምላስ። ጠዋት የተናገርነውን ከሰዓት የማንደግመው ሰዎች ነን። አምላካችን እግዚአብሔር ግን በቃሉ የታመነ አምላክ ነው። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። እግዚአብሔር ላይ ያደርግ አይናገርም፣ ከተናገረ ደግሞ ያደርጋል። ቃሉ ምድር ላይ አይወድቅም፣ በባህሪው እውነት ነው፣ አይለወጥም እግዚአብሔር። ስለዚህ ዛሬም ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክ ጋር የገባውን ቃል ኪዳን አስቦ እንዲምረን እንዲራራልን እንማጸነው። ወደ ኪዳነ ምሕረት ተመልከትን በለው። ከአባቶቻችን ከቅዱሳን ነቢያት ከቅዱሳን ሐዋርያት ከጻድቃን ከሰማዕታት ጋራ እንዲሁም ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክ ጋራ የገባኸውን ቃል ኪዳን አስበ ማረንን በለው። እንኳን የሷ ስም ተጠርቶ የነ አብርሃም የነ ይስሐቅ የነ ያዕቆብ ስም ሲጠራ እንኳን እግዚአብሔር ሕዝቡን ምሯል። የኪዳነ ምሕረት የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ፍጻሜና ማህተም የሷ ስምማ ሲጠራ የቱን ያህል ይምረን ይራራልን ይቅር ይለን ይሆን? ክብር ይግባት። ይምረናል፣ ይራራልናል። ብቻ የምናስበን እንማጸነው። የዳዊት መዝሙር 105 ቁጥር 45 ላይ ለነርሱም በሉ ኪዳኑን አሰበ እንደ ምሕረቱም ብዛት አዘነላቸው። ምኑን አሰበ? ኪዳኑን አሰበ። ለጊዜው ለሕዝበ እግዚአብሔር ለእስራኤል ዘሥጋ ኪዳኑን አሰበ። ከወዳጆቹ ከባለሟሎቹ ከአባቶቻቸው ከአባቶቻችን
ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋር የገባውን ቃል ኪዳን አስቦ ማራቸው። ከመዓት ወደ ምሕረት ከቁጣ ወደ ትዕግሥት ዘንበል አለላቸው። ከጠላቶቻቸው እጅ አዳናቸው። ከተበተኑበት ሰበሰባቸው። ቀንበራቸውን ሰበረ፣ ወጥመዳቸውን በጣጠሰ፣ እስራታቸውን ፈታ፣ ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀየረ። ዛሬም ብዙ የሚያስለቅሰን ነገር አለ፣ ብዙ የሚያሳዝንን ነገር አለ። በአንድ በኩል የእርስ በርስ ጦርነት አለ፣ መለያየት አለ፣ መበላላት አለ፣ መነካከስ አለ። በጎጠኝነት እርስ በርስ እየተጠፋፋን ነው። ለእኛ ያለው እየጠፋ ነው፣ ወገኖቻችንንም እያጠፋን ያለው። እግዚአብሔር በቃችሁ ይበለን። በሌላ በኩል ረሃብ አለ። ብዙ ወገኖቻችን በረሃብ በጥም በርዛት እየተሰቃዩ ያሉት። በአንድ በኩል በሽታ አለ፣ በበሽታ የሚጨነቁ ወገኖች አሉ። ስደት አለ፣ መፈናቀል አለ። ከተወለዱበት እትብታቸው ከተቀበረበት ካደጉበት ተምረው ለውጤት ከበቁበት ሰርተው ካገኙበት ነግደው ካተረፉበት አርሰው ካመረቱበት ወልደው ከከበዱበት ብዙ የትውልድ ሐረግ ካፈሩበት ሀብት ንብረት ካካበቱበት ካፈሩበት ምድራቸው መጤ እየተባሉ የተፈናቀሉ በገዛ ሀገራቸው ስደተኞች ሆነዋል። አሁን አምላካችን እግዚአብሔርን እንዲህ እንበለዋ፣ ወደ ኪዳን ተመልከትን በለው። የችግረኞችን ነፍስ አትርሳን በለው። ስለኛ አይደለም፣ ስለ እናትህ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ወላዲተ አምላክ ብለህ ማረን በለው። ይምረናል፣ ይራራልናል። ይሄን ቀን ያልፋል። ብቻ ወዳጆቹን ባለሟሎቹን አንስተን እንለምነው። ዛሬም እግዚአብሔር ፈጽሞ ያላጠፋን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ወላዲተ አምላክ ብሎ ነው። ስለ ምርጦቹ ስለ ወዳጆቹ ብሎ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከመረጥኳቸው ጋራ ቃል ኪዳኔን አደረግኩ። የዳዊት መዝሙር 88 ቁጥር 3። የሁላችንን ፍጻሜ አምላካችን እግዚአብሔር በቸርነቱ ያሳምርልን።